ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየ3 ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩን። ቻናላችንን ሰብስክራይብ፣ ሼርና ላይክ ማድረግ እንዳትረሱ። የትግራይ ጦርነት ትርፉ ለማን ነው? ህወሓት ሙሉ በሙሉ በሚባል ደረጃ ወደ ጦርነት መግባት ጀምሯል። ለህዝብ ቅንጣት ርህራሄ የሌለው ስብስብ ከግብጽ በሻዕቢያ በኩል የተላከለትን መሳሪያዎች ተማምኖ ትግራይን ለማውደም እንቅስቃሴ ጀምሯል። ህዝብን ሽጦ ያገኘውን መሳሪያ በከባድ መኪና እያስጫነ በራማና በዛላምበሳ በኩል እያስገባና በበርካታ ስፍራዎች ትንኩሳ እየፈጸመ ይገኛል። ጥቂቶችን ለማንሳት ያህል ጥር 20 2018 ዓ.ም በኦዲም ባይታይ መሪነት አርሚ 11 የተሰኘው የባድሜ ክፍለ ጦር በሰሜን ምዕራብ ትግራይ ላዕላይ ጠለምቲ ወረዳ ዲማ ልዩ ቦታ ምጫር አካባቢ ትንኩሳ ፈጽሟል። በተጨማሪም አርሚ 17 በዋልድባ አካባቢ እንዲሁም አርሚ 35 ደግሞ ጸሊሞይ አካባቢ እንቅስቃሴ ማድረጉን ለማረጋገጥ ችለናል። የሞንዶሪኖ ታጣቂዎችም ጦርነት ለመጀመር የሚያስፈልጋቸው የጦር መሳሪያዎችን ማጓጓዛቸው ተደርሶበታል። ታጣቂዎቹ ከግብጽ የተላኩ የጦር መሳሪያዎችን በኤርትራ በኩል አድርገው በድብቅ በማስገባት ካሰገደ ወረዳ ራህዋ ቀበሌ ጀምሮ ከአዲ ገብሩ ይዞ ወደ ዛና ወረዳ መጨረሻ ጭላጭቅኒ፣ ዛንታ ወዘተ በተከዜ ወንዝ ዳርቻዎች አከማችቷል። በዚህ ሁሉ የጦርነት እንቅስቃሴ ተጠቃሚ ማን ነው? ከዚህ ጦርነት 3 አትራፊዎች አሉ። የመጀመሪያዎቹ ከበርካታ ወንጀሎቻቸው ተጠያቂነት ለመሸሽ ጦርነትን የሁል ጊዜ ምርጫቸው ያደረጉት የህወሓት ጀነራሎች ናቸው። ከነሱ በመቀጠል የትግራይ ህዝብ ጠላቴ ብሎ የተነሳውና ሊበቀል የሚፈልገው ሻዕቢያ እንዲሁም በአባይ መነሻነት ኢትዮጵያን ጠላት ብላ ፈርጃ የምትንቀሳቀሰው ግብጽ ናቸው። በተለይ ሻዕቢያ የኢትዮጵያ የባህር በር ጥያቄ እንዳይሳካ ያላትን ፍላጎት በትግራይ ጦርነት የማሳካት ግብን ይዛለች። ኤርትራ ጦርነቱ በሜዳዋ እንዳይሆን በመስጋት ቀድማ ኢትዮጵያን በጽምዶ ስም ባጠመደችው ህወሓት በኩል ጦርነቱ ስለማስገባት አሴራለች። በዚህ ሁሉ ሂደት ተጎጆ የሚሆነው ደግሞ መከረኛው የትግራይ ህዝብ ነው። የትግራይ ወጣት ሞትና ጉዳት የትግራይ እናትን ብቻ ሳይሆን መላው ኢትዮጵያውያንን የሚያስለቅስና ከትግራይ አልፎ ኢትዮጵያን ዋጋ የሚያስከፍል ነው። በመሆኑም መላው የትግራይ ወጣት ልጆቻቸውን አሜሪካና አውሮፓ እንደላቀው እያኖሩ ሞትን ለሚደግሱት ዘራፊና ወንጀለኛ መጠቀሚያ ከመሆን ሊቆጠብ ይገባል። በግዳጅ እንኳን ቡድኑን ቢቀላቀል ባገኘው አጋጣሚ ሁሉ ወደ መከላከያ በመቀላቀል ሊያመልጥ ከቻለም ነቀርሳ የሆነበትን ይህንን ኃይል ሊታገል ይገባል። በግዳጅ እንኳን ቡድኑን ቢቀላቀል ባገኘው አጋጣሚ ሁሉ ወደ መከላከያ በመቀላቀል ሊያመልጥ ካልቻለም ነቀርሳ የሆነበትን ይህንን ኃይል ሊታገል ይገባል። ወደ ቀጣይ ዜና ተሸጋገርን። የትግራይ ህዝብ ጠላቱን ህወሓትን እንዲታገል ጥሪ ቀርቧል። የትግራይ ህዝብ ካለፈው ስቃይ ሳያገግም ህወሓት የሻዕቢያ ሰራዊት በመጋበዝ ህዝቡ ላይ ጥቃት እየፈጸመ ይገኛል። የትግራይ ህዝብም ከዚህ በፊት ከፈጸመበት ጥቃት እስካሁን አላገገመም። ይህ እውነት ግን ህወሓት ለአዲስ ጦርነት የሚያደርገውን ዝግጅት እንዲያቆም አላደረገውም። ከዚህም ጋር ተያይዞ በርካታ አካላት በህዝቡ ዘንድ እድሜውን ለማራዘም የሚፍጨረጨረው ህወሓት ማስቆም እንደሚገባ እየገለጹ ይገኛል። የስብስቡ የጦርነት ዝግጅት ዳግም እልቂት ሳያስከትል የክልሉ ህዝብ ከፍተኛ ጫና ሊያደርግ እንደሚገባ እየተገለጸ ነው። ከዚህም ጋር ተያይዞ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ የለኮሳችሁትን እሳት እናንተ ሞቁት፣ ከእንግዲህ እናንተን ወንበር ላይ ለማቆየት ዊልቸር ላይ የሚቀመጥና ክራንች የሚይዝ የትግራይ ወጣት የለም ሲሉ ተናግረዋል። አያይዞም ለታጣቂው ለርካሽ ፖለቲካዊ ሸቀጥ ሲሉ ህይወትን እንዳትገብር ሰላማዊ መፍትሄ እያለ ወደ ጦርነት አልገባም ብለ ተቃውሞህን አሰማ በማለት መክሯል። በተጨማሪ አቶ ጌታቸው ህወሓቶች የግዛት አንድነትና ተፈናቃዮችን መመለስ የሚሉ የህዝብ ጥያቄዎችን ለጦርነት መቀስቀሻነት እንደ ሽፋን እየተጠቀሙበት እንደሚገኝ ገልጿል። ተፈናቃዮችን የመመለስ ተግባር በሰላማዊ መንገድ በመተማመንና ከፍተኛ የፋይናንስ ድጋፍ በማድረግ የሚፈጸም መሆኑን በማንሳት ትግራይን ዳግም የጦርነት አውድማ ከሚያደርግ ትንኩሳ ስብስቡ በአስቸኳይ እንዲቆጠቡ ጥሪ አቅርቧል። በተመሳሳይ የስምረት ፓርቲ ከፍተኛ አመራር የሆኑት አቶ ጣዕመ አራዶም የአማራን ክልል ለመውረር የጀመረው ወታደራዊ እንቅስቃሴ ፍጹም ጸረ ሰላም መሆኑንና የትግራይን ወጣት ለዳግም እልቂት የሚዳርግ መሆኑን ተናግረዋል። በሰሜን ምዕራብ ትግራይ ላዕላይ ጸለምቲ ወረዳ የነበረው ግጭት ቡድኑ ለሰላም ያለውን ንቀትና የጦርነት ጥማት ያሳየበት ነው ሲሉ ወቅሰዋል። የትግራይ ህዝብ ይህንን የጥፋትና የጸረ ሰላም ጉዞ በቃ በማለት በአንድነት እንዲቃወመው አቶ ጣዕመ ጥሪ አቅርቧል። ከሰሞኑ የሻዕቢያና የጽንፈኛው ህወሓት ታጣቂዎች በጸለምተ በኩል በከፈቱት ጦርነት በሰራዊታችን የደረሰባቸውን ኪሳራ ተከትሎ በርካታ የህወሓት ታጣቂዎች ከቡድኑ ወጥተዋል። ጦርነት የከፈተው የደደቢት ክፍለ ጦር በሰራዊቱ ያጸፋ እርምጃ ሙሉ በሙሉ በሚባል ደረጃ በመደምሰሱ ምክንያት ከአርሚ 44፣ 13 እና 50 የተወጣጡ በርካታ ታጣቂዎች እኛ ሰላም እንጂ ጦርነት አንፈልግም በማለት መበተናቸውን አረጋግጠናል። ከዚህም ጋር ተያይዞ በተአምር ከሰራዊቱ እርምጃ ያመለጠው ጥቂት የህወሓት ታጣቂ ወደ ደብረ አባይ ቢመለስም በድጋሚ ያልገመተው ጥቃት እንደተፈጸመበት ተረጋግጧል። በህይወት የተረፈውን ርዝራሽ ታጣቂ በሚሊሻ አዋርዳችሁናል በሚል በምግበ ኃይለ ትዕዛዝ ሰጭነትና
በፍስሐ በየነ ወርቅ አይኑ አስፈጻሚነት በጭካኔ መረሸኑን ሰምተናል። በመሆኑም የተቀረው ታጣቂ ባገኘው አጋጣሚ ሁሉ ወደ ነፃ መሬቱ ኃይል በመቀላቀል የሞት ድግስ የሚደግሱለትን እኚህ አዛውንቶች ሊያስወግድ እየተዘጋጀ ይገኛል። ይህ በእንዲህ እንዳለ በካሳይ ብላክ የሚመራው የነፃ መሬቱ ኃይል ዲማ ዘልቆ የገባውን የወራሪውን የህወሓትን ኃይል በሚገባው ቋም ይህ በእንዲህ እንዳለ በካሳይ ብላክ የሚመራው የነፃ መሬቱ ኃይል ዲማ ዘልቆ የገባውን የወራሪውን የህወሓትን ኃይል በሚገባው ቋንቋ አናግሮ ከሻዕቢያ የተቀበለውን በርካታ የጦር መሳሪያ ሙሉ በሙሉ በሚባል ደረጃ ሊማርክ ችሏል። ወደ ቀጣይ ዜና ተሸጋገርን። አስረስ ማረ ከመንግስት ጋር ለመነጋገር ፍላጎት እንዳለው ገለጸ። በአማራ ክልል ታጥቀው ሲንቀሳቀሱ የነበሩት በርካቶቹ መንግስት ያቀረበላቸውን የሰላም አማራጭ በመቀበል ወደ ሰላማዊ ኑሮና የፖለቲካ ትግል እየተመለሱ ነው። የሰላም አማራጭ የተቀበሉ አካላት ያተረፉትን በመመልከት አስረስ ማረ እስካሁን የሰላም አማራጭ ባለመከተሉ ጸጸት ውስጥ የገባ ይመስላል። ለዚህም ነው ከቢቢሲ አማርኛ ጋር በነበረው ቃለ ምልልስ ላይ በግል ከመንግስት ጋር ተነጋግሮ ልዩነታቸውን ለመፍታት ፍላጎት እንዳለው ይፋ ያደረገው። ጊዜው ሳይረፍድ ራሱን ለማዳን በፍጥነት አስረስ የሰላምን መንገድ መምረጥ አለበት። በተመሳሳይ መረጃ እጅ የሰጡ የጽንፈኛው ፋኖ አመራሮች የቡድኑ ትክክለኛ ማንነት እያጋለጡ ነው። ለአብነት የሰላም አማራጭን የተቀበለው ጋዜጠኛ ኤልያስ ደባሱ በድሮን የሚያልቀው ፋኖ ነው፣ እኛ ግን የምንዘግበው ንጹሃን ተገደሉ እያልን ነው በማለት ተናግሯል። የህዝቡን ቀልብ ለመሳብ አሁንም ድረስ በህይወት ያለን አንድ ጀነራል 4 ጊዜ ይሞታል በሚል ሀሰተኛ ዜና አሰራጭተናል በማለትም እውነቱን ተናግሯል። አብዛኛው ታጋይ የፖለቲካን ሀሁ የማያውቅ አማራ ብሎ የወጣ ነው። እማዝነው ለነሱ ነው። እኔ እጄ የሰጠሁበት ትልቁ ዓላማዬና ቀጣዩ ስራዬ እነሱን መታደግ ነው ሲል ኤልያስ የቡድኑን ትግል ፍሬ አልባ እንደሆነም አስረድቷል። ይህ በእንዲህ እንዳለ ጽንፈኛው ህወሓት በጸለምት በኩል የከፈተውን ቶክስ አንድም ለአማራ እንቆረቆራለን የሚል የጽንፈኛው ፋኖ ልሳን ሽፋን አልሰጠም። ቡድኑም ራሱ ቀይ መስመር ነው ብሎ በተነሳበት በዚህ መሬት ላይ የተፈጸመውን ወረራ ለመመከት አልሞከረም። ይህም በብዙዎች ዘንድ ቅሬታና ጥያቄን ፈጥሯል። ጃውሳዊን ጥቃት ያልመከተው ሆኖም ልሳኖች በዝምታ የተመለከቱት ሱዳን ላይ በተደረገው ስምምነት ምክንያት ነው። ዘመነ ካሴና ጀነራል ፍስሐ ማንጁስ በጽምዶ ስም የአማራውን ጥቅም አሳልፎ ለመስጠት ያደረጉት ስምምነት በጫካ በሚገኘው ጃውሳና ደጋፊው ዘንድ ተቀባይነት ያገኘ ለመሆኑ በቂ ማሳያ ነው። ምንም ያህል ቡድኑ ተናቦ ቢሰራ ፍላጎቱ ግን ሊሳካ አይችልም። ለዚህም የኮሎኔል ደመቀ ዘውዱ ንግግር ከበቂ በላይ ማረጋገጫ ነው። ትላንት ከላያችን ላይ አሽቀንጥረን የጣልነው የባርነት ቀንበር ተመልሶ ሲመጣ እጃችንን አጣጥፈን አንቀመጥም። ዛሬ ትላንት አይደለም፣ በሚገባ ተደራጅተናል፣ ታጥቀናል ሲል ኮሎኔል ደመቀ ዘውዱ ወልቃይትን እንደማያስደፍር ለጽንፈኛው ህወሓት መልእክቱን አስተላልፏል። ህዝብን ዳግም በወራሪ ኃይሎች ቀንበር ስር ለመጣል የሚሞክሩ አካላት የማይቀለበስ የጥፋት ጽዋቸውን ይጋታሉ በማለትም በጽምዶ ስም የአማራን ህዝብ ለመሸጥ የወሰኑ ጃውሳዎችን አስጠንቅቋል። ወደ ቀጣይ ዜና ተሸጋገርን። የኤርትራ ቁልቁለት፣ የኢትዮጵያ ዲፕሎማሲ ስኬት። ዓለም ፍትሐዊነቱ ላመነበት የኢትዮጵያን የባህር በር ጥያቄ ድጋፍ እያደረገ ይገኛል። ለአብነትም የአሜሪካ አፍሪካ እዝ አዛዥ ሌተናል ጀነራል ዳግቪን በቀይ ባህር አካባቢ የሚያንዣብበውን የሁቲ ታጣቂ መክታት የምንችለው ቀጠናውን በማረጋገጥ ጥበብ ከተካናቸው ኢትዮጵያ ጋር ስንሰራ ብቻ ነው በማለት ተናግሯል። የጀነራሉ ንግግር አሜሪካ ኢትዮጵያ የግድ በቀይ ባህር ቀጠና ላይ መስፈሯ ወሳኝ መሆኑን እንደምታምን ይፋ ያደረገ ክስተት ነው። ከአሜሪካ በተጨማሪ ሶማሌላንድ ፕሬዝዳንት ኢትዮጵያ የቀይ ባህር መዳረሻ እንድታገኝ ለማድረግ ፈቃደኛ መሆናቸውን ገልጸዋል። በዳቮስ በተከናወነው የዓለም ኢኮኖሚ ፎረም ላይ የተገኙት የሶማሌላንድ ፕሬዝዳንቱ አብዱራሂም መሐመድ አብዱላሂ ኢትዮጵያ በበርበራ ወደብ በኩል የቀይ ባህር መዳረሻ እንድታገኝ የማድረግ ፈቃደኝነት እንዳላቸው ገልጸዋል። ኢትዮጵያ የቀይ ባህር መዳረሻ የንግድ ወደብና ኮሪደሮች ያስፈልጋታል ብለው እንደሚያስቡ ተናግረዋል። የባህር በር ባለቤትነት ጥያቄያችን የኢትዮጵያን ወደፊት ዕጣ ፈንታ የሚወስን ታሪካዊ እርምጃ ነው። ሀገራችን የጂኦግራፊ እስረኝነት ሰብራ ወደ ባህር በር መውጣቷ ለምስራቅ አፍሪካ ብልጽግናና ሰላም ትልቅ ሞተር ሆኖ ያገለግላል። ይህ ጥረት ስኬታማ እንዲሆን የተጀመረው ዲፕሎማሲያዊና ሕጋዊ ጉዞ ተጠናክሮ መቀጠል ይኖርበታል። ይህ በእንዲህ እንዳለ ለብሔራዊ ጥቅም ጥያቄያችን እንቅፋት የሆነው የኤርትራ አገዛዝ በከፍተኛ ሁኔታ እየፈራረሰ ይገኛል። በኤርትራ የመረጃና ደህንነት መዋቅር ውስጥ የነበሩ ቁልፍ የስለላ መኮንኖች ከመዋቅሩ በመውጣት ለኢትዮጵያ መረጃ ማቀበል መጀመራቸው ይታወቃል። የደህንነት መኮንኖቹ ከኤርትራ ደህንነት አደረጃጀትና አወቃቀር ተያይዞ የተለያዩ ሚስጥሮችን ማውጣታቸው ተከትሎ የሻዕቢያ ባለስልጣናት እርስ በርስ እየተወነጃጀሉ ይገኛል። በመሃላቸው የተፈጠረውን ከፍተኛ ስጋት ተከትሎ በርካቶች እየታሰሩ እንደሚገኙ አረጋግጠናል። በተጨማሪ የኢትዮጵያን ከፍታ ያረጋገጠው የአየር ኃይል 9ኛ ዓመት ክብረ በዓል ሻዕቢያ ላይ ከፍተኛ ስጋት ፈጥሯል። በኤርትራ ሰሜናዊ ቀይ ባህር ዞን ጋህተ ላይ በተባለ ልዩ ቦታ በግብጽ አሰልጣኝ ሲሰለጥኑ የነበሩት የኤርትራ አየር ኃይል ሰልጣኞች በፍጥነት እንዲመረቁ ሆኗል። በምርቃት ስነስርዓት ላይ የተገኙት የኤርትራ አየር ኃይል አዛዥ ጀነራል ተክላይ ሀብተ ስሉስ ለተመራቂዎቹ ኢትዮጵያ እንድትወረን ዝግጅቷን ስለጨረሰች ሁሌ ዝግጁ ሆኑ ሲሉ ከፍተኛ ፍርሃት ውስጥ መግባታቸውን በንግግራቸው ይፋ አድርገዋል። በተቃራኒው ደግሞ የኢትዮጵያ የባህር በር ጥያቄ ጂኦፖለቲካዊ ለውጥ አካል ሆኗል።
በአፍሪካ ቀንድ እየታየ ያለው የጂኦፖለቲካዊ ለውጥ የኢትዮጵያን የባህር በር ተደራሽነት ፍላጎት ማዕከል ያደረገ እንዲሆን እየተሰራበት ይገኛል። በተጨማሪ ኢትዮጵያ ከሀያላን ሀገራት ጋር ያላት የዲፕሎማሲ ግንኙነት ከፍተኛ ለውጥ እያሳየም ይገኛል። በዚህም የፈረንጆች 2026 ከገባ አንድ ወር ባልሞላ ጊዜ ውስጥ የስድስት ሀገራት ከፍተኛ ዲፕሎማቶች ማለትም የቻይና፣ የጀርመን፣ የአሜሪካ፣ የጃፓን፣ የኖርዌይ፣ የተባበሩት አረብ ኤምሬትስና የኦማን የውጭ ጉዳይ ሚኒስትሮቻቸውን ወደ ኢትዮጵያ ልከዋል። አሁን ላይ ኢትዮጵያ በዓለም አቀፍ ጉዳዮች ላይ ከመሳተፍ ተሻግራ የምትደመጥ ተጽዕኖ መፍጠር የምትችል ሀገር ሆናለች። ወደ ቀጣይ ዜና ተሸጋገርን። የኢትዮጵያ ወታደራዊ ልዕልና። የኢትዮጵያ አየር ኃይል የ90ኛ ዓመት የምስረታ በዓሉን ተከትሎ የታየው የአየር ትርኢት ኢትዮጵያ በጸጥታ ኃይል የአፍሪካ ቁንጮ መሆኗን አረጋግጧል። የጸጥታ ተቋሙ የታጠቀውን ዘመናዊ ቴክኖሎጂ የተመለከቱ በርካታ ሀገራት ለኢትዮጵያ አድናቆታቸውን ገልጸዋል። በተቃራኒው ደግሞ ጠላት ሀገራት ብረክ ብሏቸዋል። የኢትዮጵያን የበላይነት ረፍት ነስቷቸዋል። ኢትዮጵያ እየታጠቀች የምታገኛቸውን ዘመን አመጣሽ ምጡቅ ወታደራዊ መሳሪያዎች በመታጠቋ ጭንቀት ከገቡ ሀገራት ውስጥ ግብጽ ደግሞ አንዷ ናት። ይህም ብቻ ሳይሆን ቢሾፍቱ ላይ የነበረው የአቪዬሽን ኤክስፖ 2026 በኢትዮጵያ የአሜሪካ አምባሳደር ሄርቪን ማሲንጋ ጨምሮ የአሜሪካ አየር ኃይል አባላት በመጎብኘት የኢትዮጵያን ሀያልነት መመስከራቸውን ለአልሲሲና ለአሽከሮቹ ፍርሃት ፈጥሯል። የኢትዮጵያ ወታደራዊ ልዕልና አሁን ካለው ዓለም አቀፍ ደረጃ ጋር እኩል መራመድ መጀመሩን የዓለም ቁንጮ አሜሪካ በቢሾፍቱ የታዘበችውን እውነት ሆኗል። የኢትዮጵያ ወታደራዊ ልዕልና አሁን ካለው ዓለም አቀፍ ደረጃ ጋር እኩል መራመድ መጀመሩን የዓለም ቁንጮ አሜሪካ በቢሾፍቱ የታዘበችው እውነት ሆኗል። ኢትዮጵያ የጦር መሳሪያዎችን ከውጭ በመግዛት ብቻ ሳይሆን አሁን ያሉትን በማዘመንና አዳዲሶችን በማምረት ረገድ ተጨባጭ ለውጥን አሳይታለች። በዚህም ዓለም አቀፍ ተቀባይነት አግኝታለች። ወደፊትም ሀገራችን በቀጠናው ያላትን መሪነት ይበልጥ አጠናክራ ትቀጥላለች። ከዚህም ጋር ተያይዞ አሜሪካ በወታደራዊ ጉዳዮች ላይ ከኢትዮጵያ ጋር በትብብር መስራቷን አጽንታለች። ኢትዮጵያ በአየር ኃይሉ ዘርፍ የደረሰችበትን ከፍተኛ የቴክኖሎጂና የሰው ኃይል የረቀቀ አቅም የተመለከቱ የአሜሪካ ልዑካን ቡድን ከዚህ ቀደምም የነበረውን ወታደራዊ ጉዳዮች ላይ ከኢትዮጵያ ጋር በትብብር የመስራትና ቀጠናውን የማረጋጋት ፍላጎት አጠናክረው እንደሚቀጥሉ አረጋግጠዋል። ይህ በእንዲህ እንዳለ ተቀማጭነቱ በአሜሪካ የሆነው ግሎባል ፋየር ፓወር ኔትወርክ ይፋ ባደረገው የ2026 የዓለም ወታደራዊ ኃይል ደረጃ መሰረት ኢትዮጵያ የዓለም አቀፍ ደረጃን አሻሽላለች። ተቋሙ የዓለም ሀገራት ባላቸው የጦር መሳሪያ መጠን፣ በሰራዊት ብዛትና ጥንካሬ፣ በችሎታ፣ በበጀት አቅም እንዲሁም ባላቸው ሀብት ላይ በመመስረት በየዓመቱ ደረጃ ያወጣል። በዚህም መሰረት ሀገራችን ከአፍሪካ ቀንድ ካሉ ሀገራት የተሻለ አቅም መፍጠር እንደቻለች አረጋግጧል። ይህ ወታደራዊና ስትራቴጂካዊ ለውጥ ዝም ብሎ የመጣ ሳይሆን በቴክኖሎጂ አቅማችን የተገኘ ድል ነው። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊ ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።